በቃ ሲቀጥል ደግሞ አንተ በተግባር እኔ በማወራው ነገር ሜቢ ሊደብር ይችላል። አንተ በተግባር ጋጠወጥነትን እያሳየ እኔን ጋጠወጥልትን እሺ ትርፎሪ ባንነጋገር ሞር የተሻለ ነው። መሄድ ትችላላችሁ። በቃ ምትነግሩ ምትማፈልጉ ግን ከዚህ በኋላ በእናትህ አትጥራኝ። ተው ለምን አርግዣለሁ ብለሽ ሁለተኛ ነገር ደግሞ ማለት ነው መልስ እስቲ ለዚህ ሃይ አርግዣለሁ ብሎ መጣች የማይመለከተው ከሆነ የሚመለከተው ጋር ሄደሽ አርግዣለሁ ማለት ነው። ሩታ ምን አይነት አማርኛ ነው የምታወሪው? ደግሞ ግልጽ እውነት ነው። ያወራሽን ተግብሪው በተግባርማ እያየሽው እኮ ነው። በደንብ አርገሽ እያየሽው ነው። ሩታ አረገዘችው ተደርባ አረገዘችው ተደርበሽ አረገሽው ሩታ አረገዘች ሲባል ነው አንቺም ቀጥሎ እኔ አርግዤ ነው ብለሽ ይጣ እሺ አሁን ተጨንቃችሁ መጣችሁ አጣውሩ ነው እኮ መጠየቅ ደግሞ እንፈልጋለና ነገ ከነገ ወዲያ አንቺ ከማንም ሰው ጋር እንትን ብለሽ የአብርሃም ነው ልትይ ነው ገባሽ? ይሄንን እውነት ደግሞ ማወቅ ስለምንፈልግ ሰላም እንዴት ናችሁ? የተከበራችሁ የቻናል ቤተሰቦች ሁሉ ሰላም፣ እኔ ጋር ሁሉ ሰላም ነው። እንደተለመደው ዛሬም በአዲስ ቪዲዮ መጥቻለሁ። ያው እንደተለመደው በቪዲዮዎች ላይ እናንተም እንዳያችሁት እኔም እንደተመለከትኩት አንዳንድ የሚያነጋግሩ ነገሮችን እያጣን ሀሳብ እንሰጥበታለን ማለት ነው። እንደተለመደው አዳዲስ የሆናችሁ የቻናል ቤተሰቦችም ላይክ በማድረግ ጀምሩልኝ፣ ሰብስክራይብ በማድረግ ቤተሰብ ሁኑ እላለሁ። ወደ ቪዲዮዎች እንሄዳለን። የዛሬ ቪዲዮ እናያለን ማለት ነው። በዛኛውን ቴክስት ከሩታ እርግዝና ከዚህ በፊት ሩታ እርግዣለሁ ብላ ነበር ተዘካላችሁ። ግን ደግሞ ስለ ሩታ እርግዝና ነገሩ ተደፋፍኖ ነው ያለፈው። እስካሁንም ድረስ ምንም አይነት ምላሽ አልሰጡንም እነሱ። እኔም ሀሳቡን አላነሳውም ነበርና ሩታ አሁን ለምሳሌ በማን ስልክ የሆነ ሲም ቀይራም ይሁን ሌላም ሰው ሊሆን ይችላል አላውቅም፣ የማታውቀው ስልክ ሄርሚ ጋር ቴክስት እየደረሰ ነው ያለውና ስለ ሩታ እርግዝና ምናምን ነገር ተጽፏል እዛ ቴክስት ላይ። ቴክስቱን ስክሪንሾት አድርጋ ልካለኝ ነበረ ቴሌግራም ላይ። ስለዚህ ያለውን ጉዳይ ሄርሜላ እውነቱን ማወቅ ትፈልጋለችና ቆየ ይሄንን ነገር ከጠየቀችኝ እንዴ አብርሽ እናንተ ነገር መፈለግ ጀመራችሁ እንዴ? ማለት አልገባኝም። እንዴት ነው? እሺ ይደፋፈንም አንተ እንዳልከው በቃ ይረሳም። እናንተ ሰላም መሆን እንፈልጋለን፣ ሁለተኛ አንቺን ማየት አንፈልግም፣ ራቂ ከጎናችን እንዳጠሪን ምናምን ብላችሁ ትናንትና ቪዲዮ ሰራችሁበት አፍ ዛሬ መጥተ እንደዚህ ማለት ያሳፍራል። ሩታን መጥራት በጣም ነው የሚያሳፍረው። ምክንያቱም ያለ ሩታ መስራት እንደማትችሉ እያሳያችሁ ነው ያላችሁት ማለት ነው። ምንድነው የሚደረገው? ምንድነው ሐሳብ? ችግር የለውም። አሁን ያለውን ነገር ስህተት ሲመጡ እውነታውን እንጠይቃቸዋለን። እኔ ግን ያው ውስጤ እንደሚነገረኝ ከሆነ ምንም አይነት ነገር እንደሌለ ነው የተረዳሁት ማለት ነው። ግን ደግሞ አንቺ ጋር ከሚላከውም ቴክስት አንጻር እንደገና ደግሞ እውነታውን ማወቅም ስለምትፈልግ ብዬ ነው እነሱን የጠራኋቸው ማለት ነው። እና ምንም ነገር አትጨነቂ፣ ይሄን የሚያስጨንቅም ነገር አይደለም፣ ፈጣሪ ያውቃል። ግን ቢኖር ደግሞ እስከዛሬ ድረስ እዚህ ነገሩን ዝም አይሉትም ብዬ ነበር ማስበው። ማለት ለምን ማለት ነው ዝም ይሉ ነበር እንጃ። ያው አብርሽ ማለት ይሄንን ነገር አንተ ጋር ባላመጣው ደስ ይለኝ ነበረ። ግን ደግሞ አንደኛ ነገሮች ተደፋፍነው ነው ያለፉት። ገባ? ምናልባት እዛ ሰዓት እየቀለደች ወይም ደግሞ አንተን ወደ ራሷ ለመመለስ የሄደችበት መንገድ ከሆነ አሁን ማወቅ ፈልጋለሁ። ግን ደግሞ በዚህ ሳምንት እየተላከልኝ ያሉ ቴክስቶች አሉ። አንተንም ስጠይቅህ ደግሞ እውነትም ተደፋፍነው ነው ያለፈው እና ከሷ የመጣ መልስ ስለሌለ ብንሰማትና ልባችን አርፎ እናንተ አብረን ብንቀጥል የተሻለ ነው ብዬ አስባለሁ። ይሄ ነገር ማንሳት እንኳን ቢኖርባችሁ ዛሬ አልነበረም። ከዛ በፊት ስንት ቪዲዮ ሰራችሁ ከዚህ በፊት። ስለዚህ እናንተ እውነት አሳስቧችሁ ቢሆን ኖሮ ዛሬ አልነበረም ይሄ ነገር መጠየቅ ነበረባችሁ። እና ሄርሜላ ምን አገባሽ ወይም አይመለከትሽም፣ በቃ እሷ ዋና ባለቤቷ ዝም ካለች እስካልጠየቀች ድረስ እናንተ በግድ ሄዳችሁ የምጠይቁበት ምንም ምክንያት አይኖርም። ወይስ ነገር ፍለጋ ነው? በቃ ለምን አልደረሰችም ወይም ይሄ ጫጫታውን ምናምን ትፈልጉታላችሁ ማለት ነው። አብረሽ ትፈልገዋለህ ማለት ነው እንጂ ትላንትና ይህን ሁሉ ባወራችሁበት ንቀት ነው ራሳችሁን ነው እንጂ የምታስንቁት ሩታን አይደለም። እኔ እንደማየው ከሆነ ማለት ነው። ከይቅርታ ጋር ዳኒ መሄድ ትችላለህ? አይ ዳኒ ሄደን ይቅርታ ማውራት የምፈልገውን ነገር ማውራት ይችላል በቀጥታ። ሲቀጥል ደግሞ ለምንድን ነው የምትጠራኝ? ከዚህ በኋላ ከህይወታችን ውጪ ምናምን ብለህ ሁሌ እኔን ከመጥራት የማታርፈው ለምንድን ነው? ሁሌ ጉዳይ ነኝ እንዴ እኔ? አሁን ከሁለታችን መሀል ላይ ያለ የተፈጠረ ነገር ስላለ ነው የጠራሁሽ እኮ። ይሄንን ደግሞ ላወራሽ የምፈልገው አንቺ ብቻሽን ነው። እሱ አያስፈልግም። ችግር የለውም። ይሄ ይሆናል እሱ ትክክል። ሩታ ሂጂበት ማለት ምን እንደሚፈልግ ራሱ ያው አይታወቅም። ያለ አንቺ ቪዲዮ መስራት እንደማይችል ያው አይችልም ይሆን ምን እንደሆነ ራሱ አይገባንም። ምክንያቱም ትናንትና አይተናል። እንዳልሽውም አትድረሽብኝ ብለህ ለምንድን ነው የምትጠራኝ አልሽው። አሁን ልክ ነው አትድረሽብኝ ብሎሻል ትናንትና። ይሄ ነገር ደግሞ እናንተን የሚያስጠራ ነገር አይደለም። ባይሆን አንቺ ነሽ ምናምን በቃ ጉዳዩ የሚመለከትሽ ያረገሽውም አንቺ የሚመለከትሽ አንቺ ነው። አንቺ ነሽ ጠርተሽ ምናምን ና ብለሽ ማሳየትም በቃ
እሱን መጠየቅ አለብኝ ብለሽ ካሰብሽ አንቺ ነበርሽ መጠየቅ የነበረብሽ ማለት ነው። ስለዚህ አንቺ ዝም ባልሽበት እሱ መጥቶ እንግዲህ ሶስተኛ ልጅ ፈልጎ እንደሆነ አላውቅም። እርጉዝ ነኝ አርግዣለሁ ሁለተኛ ልጅ ምናምን ነገር ብለሽ ብዙ ነገር አውርተሽ ነበረ። ከዛም በላይ ሐኪም ቤት ሄደሽ ማስረጃ ይዤ መጥቻለሁ ወረቀት አለኝ ምናምን ብዙ ነገር እያልሽ ነበርና ያ ነገር አሁን ላይ አንቺም ላይ ምንም የሚያስታውቅ ነገር አላየንም ከይቅርታ ጋር ስለ እርግዝናሽ ምንም የሚያስታውቅ ነገር ያየነው ነገር የለም። ሲቀጥል ደግሞ ነገሩንም ይኸው እንዴት ነው ተደፋፍኖ እንዲታለፍ ነው ያደረግሽው ማለት ነው። ስለዚህ ወይስ ያደረግከው? እሺ ኦኬ እኔም ተደፋፍኖ እንዲታለፍም ካደረግኩኝ አሁን ግን ነገሮችን ማወቅ ስለምንፈልግ ከቻልሽ አሁን ሐኪም ቤት እንሂድና ያለው ነገር ቼክ ማድረግ እንፈልጋለን ሁላችንም ማለት ነው። አብርሽ ምን እንደሚፈልግ አልገባኝም እዚህ ጋር ማለት ነው። ምንድነው ተመልሶ ህፃን ሆነ እንዴ? እሺ አብርሽ አንተ እንዳልከው የሚታይ ምልክት የለም ሆዷ ላይ ምናምን የእርግዝና ምልክት የለም። በቃ እንደሌለ ካወቅ ምን አጨቃጨቀ? አንተ ግዴታ መኖር አለበት ነው? ምንም ሊገባኝ አልቻለም። እንዴት ነው አንተ ሌላ ተጨማሪ ልጅ ፈልገህ ነው? ለምን አላረክሽም ነው? ለምን ሆድሽ አልገፋም ነው? ምንም ሊገባኝ አልቻለም ማለት ነው። የሁለታችሁም አንተም የሄርሜላን ፍላጎት ምን እንደሆነ አልገባኝም። ወይስ ለምን በግድ መጥታ አልጨቀጨቀችንም? ለምን በቃ እንደዚህ ስለ ልጅ ወይም ስለ ሆዷ ምናምን አልጨቀጨቀችንም? አልገባኝም። አይ እኔ ይመለከተኛል አልሽ እዚህ ጋር ቆሜ አያገባሽም ለማለት ነው። አያገባሽም እኮ እሺ አሁን ክርክሩን ተውና ወደ ጠየቁሽ ጥያቄ እንግባ ነው። ፈጣሪ ሆይ እኔ የምልህ አንተ ማወቅ ስትፈልግ ማወቅ የምችልበት ጊዜ አለ። ካልተመቸ አልተመቸህም ምናምን ከዛስ እኛ ደግሞ አንተ ማወቅ ስትፈልግ እኛ አንተ ማሳወቅ ግዴታችን ነው። ይሄን ነገር አሁንም የመጣንበት ምክንያት እሷ ጋር ባንቺ በኩል ባሉም ሰዎች ይሁን አንቺም ሁኚ የምናውቀው ታሪክ የለም፣ ግን ቴክስቶች እየደረሳት ነው ያለው። ያገባኝ ታዲያ እኔ ያገባኛል። እሺ ቴክስቶች እየደረሳት ነው ያለው። እሷ ጋር ያገባኝ ይድረሳት ምን አገባኝ እኔ። እሺ እሱ ይግባሽም አይግባሽም እየተጠየቅን ያለውን ነገር ውስጥ ላይ ፍራቻ ከሌለና ውሸት ከሌለ በግልጽ አማርኛ መናገር ነው። ነገሮችን በዚህ ገባ በዚህ ወጣ ማለት አይጠበቅበትም። አንድ ሰው ቀጥታ ሲያወራ ቀጥታ የመመለስ ግዴታ አለብሽ ብዬ አስባለሁ። አይለብኝ አብርሽ ይሄ የመጣችሁበት ምክንያት ምንም ውሃ የሚያንስ አይደለም። ለምን እናንተ በየምክንያቱ ምናምን ከነሱ ጋር ለቪዲዮ ነው ከነሱ ጋር መገናኘት እሷን የመጥራት ምናምን ሱስ ነው ምንድን ነው? በቃ ህይወታችሁን ማኖር እኮ እንዳልከውም አትድረሽብን አንደርስብሽም ያልከውን ነገር መርሳት የለብህም። የሆነ በቃ ወይስ በግድ ለምን አልተጠራሁም ነው? በቃ ተወችው አይደለ? እሷ ውሸቷም ይሁን ተወችው። ስለዚህ ስለ ቴክስቱም ቢሆን እና አንተ ማጣራት በምትችልበት መንገድ ማጣራት ትችል ነበረ። ያው ጥርጣሬ ሁሉ ወደ እነሱ መሆን የለበትም። ካልተዋጠልሽ ይዋጠልሽ። ኦፍ ኮርስ መብት ስለሆነ ነው እዚህ ድረስ የመጣሁት። ስለዚህ ሌላ ጥያቄያችንን ለመመለስ ሬዲ ሁኚ። አይ አብርሃም ሊመለስልኝ ፈልጌ ነው እርግዝናው ውሸት ነው ካልሽ ኦኬ እንቀበላለን እንሄዳለን። አይ እርግዝናው ደግሞ ካልሽ ምንም ችግር የለውም። አራታችንም ሄደን ቼክ የምናደርገው ነገር ይሆናል። ቼክም አላረግም ምንም የመመለስ ግዴታ የለብኝም። አያገባችሁ። ፍላጎትሽ ምንድነው? እንዴት አያገባችሁ? የመመለስ ፍላጎት ካላት ፍላጎትም የለኝም ዳንሻ፣ ፍላጎትም የለኝም፣ የመመርመርም ፍላጎት የለኝም፣ ግዴታም የለብኝም። አሁን የመጣሁበት ምክንያት እርግጠኛ ነኝ ሄርሜላ የበላይ መሆን ትፈልጋለች። እያንዳንዱ ቪዲዮ ላይ እሷ ፊት እየቀረበች በቃ ተናጋሪ ከአብርሽ ጎን ቆማ ከሩታ በላይ መሆን ትፈልጋለች እንጂ ይሄ ምክንያት የሚሆን ነገር አይደለም። ምክንያቱም ሰው እኮ በቃ ትቶታል፣ ባለ ጉዳዩ ትቶታል። የተወውን ጉዳይ ለምን ተው ብሎ ነገር መፈለግ ተገቢ ነው ብዬ አላምንም። አሁን ለምን ነገር ያላነሳችም ከሆነ እሷ ያው ታነሳላችኋለች። ሩታ ችግር የለባትም ትመጣለች በሌላ ጉዳይ ማለት ነው። ግን እናንተ ደግሞ በዚህ ልክ መጨቃጨቅ የለባችሁም። የዛሬ ቪዲዮአችሁ ደስ አይልም፣ የመጣችሁበት ቪዲዮ ደስ አይልም። በቃ ኮንፊደንስ ያለው ሰው እኮ መከራከር አይጠበቅበትም። ኦኬ እንሂድ ነው የሚለው። በቃ አለቀ። አንተ በምትፈልግ ጊዜና አንተ ደስ ባለ ጊዜ ደግሞ እኔ ማድረግ ግዴታ የለብኝም እያልኩ ነው። አንተ በምትፈልገው ጊዜ ያንተን ሐሳብ የመሙላት ግዴታ የለብኝም እያልኩ ነው። እሺ ሰማኸኝ? ምናልባት ሩታ አሁን ላይ የሆነ ጋጠ ወጥ ባህሪ እያሳየሽ ነው ያለሽው። ብትስተካከይ ነው የሚሻለው። ያንቺ ባህሪ አይደለም ገባሽ? ትክክለኛ ባህሪሽ ነው ወደ ራስሽ ብትመለሽ ይሻልሻል። አሁን ያም ሆነ እንሂድ። ጋጠ ወጥነት እንዴት ነው ሩታ? አሁን ሌላ ወሬ ካንቺ ጋር ተርፎሪ ማውራት አልፈልግም። በአጠቃላይ እንሂድ፣ ቼክ እናድርግ። ከሌለም ደግሞ የለም በይን፣ አለቀ። ከዛ በምንም አይነት የሚያገናኘንም ነገር የለም። ራስሽ የፈለግሽው ነገር መሆን ትችያለሽ። አለቀ በቃ። አይ ካልሽ ደግሞ እንሂድ ትችላላችሁ።